አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊሞች ወንድሞች እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ተመልሼ መጥቻለሁ። ሰሞኑን ያው ስራ በዝቶብኝ ነበረ። አልহামዱሊላህ ዛሬ እረፍት አገኘው ማለት ነው። እና ዛሬ ኢንሻአላህ ለኩላሊት ህመምተኞች በሙሉ ማለት ነው አሪፍ ዜና ነው ይዤላችሁ የመጣሁት። ኢንሻአላህ ባላህ ፍቃድ ዛሬ እሱን አሳያችኋለሁ። አንድ ቻይናዊ ሳይንቲስት የኩላሊት እጥበት ሳይደረግ ማለት ነው አዲስ ኩላሊትን የሚያድስ ተፈጥሯዊ የሆነ ህክምና አግኝቶ ያንን ነገር ዩቲዩብ ላይ ማለት ነው አረቦች ሲቀባበሉ ታይቼ ለምን ለእናንተ አላጋራም በሚል ነው ወደዚህ ይዤው የመጣሁት። ኢንሻአላህ እሱን ዛሬ እንግዲህ የምታዘጋጁትም ማር ነው፣ ተፈጥሯዊ የሆነ ማር ነው የምታዘጋጁት። ይሄ ጥቁሩን ማር ነው ያዘጋጀሁት። ያው ራሴ ልጠቀመው ስለሆነ ኦሪጂናል መሆን አለበት ማሩ ማለት ነው። እና ሌላው ደግሞ ቀይ ሽንኩርት ነው። እና ይሄ ነገር የሚጠቅመው ማለት ነው ለኩላሊት ብቻ አይደለም ነው በሳምባ ችግር ለሚሰቃዩ አስም ላለባቸው ሰዎች የመተንፈስ ችግር ላለባቸው ሰዎች ለዛ ሁላ ነው የሚሆነውና ኢንሻአላህ ባላህ ፍቃድ ዛሬ እሱን አሳያችኋለሁ። እሺ መጀመሪያ እንደዚህ እንልጠዋለን። እሺ ሽንኩርቱን እንደዚህ ከተፍ ታደርጉትና ከዛ በኋላ ትፈጩታላችሁ። እሺ አሁን እንግዲህ ሁሉንም ነገር ተዘጋጅቷል። ይሄኛውን ግን ማለት ነው አንድ ሽንኩርት ከግማሽ አድርጉት እኩል እንዲሁም ማለት ነው። ምክንያቱም ከዚህ ጋር እኩል መሆን አለበት። እና ደግሞ ሌላው ደግሞ መላችሁ ማሩ ማለት ነው ትክክለኛ ማር መሆን አለበት። ልክ ማሩን ማለት ነው ትክክለኛ ማር መሆኑን የምታውቁት ከዚህ ጋር ስትቀላቀሉት እየደረቀ ይሄዳል ስታማስሉት ማለት ነው። ኖርማል ትክክለኛ ማር ያልሆነ ደግሞ ከሆነ እንደ ውሃ ነገር ነው የሚሆነው ማለት ነው። ስለዚህ አሁን በትክክለኛው ማር እናንተ ሰርታችሁ ሆስፒታል እየሄዳችሁ ኩላሊታችሁን ከምታሳጥቡ ማለት ነው ኢንሻአላህ በአላህ ፍቃድ ማለት ነው ሸፋ እንደ ረብል ዓለሚን። ኦኬ አሁን ቀላቅያ ያሳያችኋለሁ ኢንሻአላህ። ያው እኔ የምጠቀመዋለሁ ሲጀመር እኛ ሀገር ላይ ኩላሊት እኔ ያለብኝ ከሌ ያለበት የሌለበትም የሚባል ነገር የለም። ምክንያቱም አንዴ በበርበሬ አንዴ በእንጀራ በመናምን እያደረጉ እየሰጡን ነው ምግብ ማለት ነው። ስለዚህ ማንኪያ እሺ በቃ ይኸውና አሁን ተዘጋጅቷል። ታቀላቀሉትና ከዚያ በኋላ ሁሌ ጠዋት ማለት ነው ከሁሉም ነገር በፊት መድኃኒት ምናምን እንዳትጠቀሙ። ከመድኃኒት በፊት ነው ይህንን ነገር የምታደርጉት። ጠዋት አንድ ማንኪያ አንድ ሰዓት ኦኬ። በእያንዳንድ ሰዓቱ አንዳንድ ማንኪያ እየወሰዳችሁ ለ3 ቀን በተከታታይ ለ3 ቀን። እኔ እዛ ላይ ሲናገሩ የሰማሁት ቢያንስ ከ4 ሚሊዮን ህዝብ በላይ ነው ቪዲዮውን ያየው ማለት ነው። እኔ አጋጣሚ ሆኖ ዞር ስል አገኘሁትና እንዲሁም በቃ ይህንን ቪዲዮ ዛሬ እሰራለሁ በሚል ነው መጥቼ የሰራሁላችሁ ላለው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።